የብፁዕ አቡነ ጴጥሮስ ወደ አገር ቤት መግባት ጉዳይ የደቡብ ሱዳን ድንገተኛ ድርጊት የዛሬ የሐመር መረጃችን ትኩረቶች ናቸው። አስቀድመን እጅግ መነጋገሪያ የሆነውን የጳጳሳቱን ጉዳይ ከመነሻው አሁን እስካለው ሁነት ድረስ በስፋት እንዳስሳለን። በመጨረሻም የደቡብ ሱዳን ታጣቂዎች የፈጸሙትን አስደንጋጭ ነገር አስደምጠናችሁ እናሳርጋለን። አብራችሁን ቆዩ። እስካሁን ውጭ ሲያጉላሉ ቆይተው አሁን አውሮፕላን ውስጥ ገብቻለሁ እና ሰውየው እኔ ኢሚግሬሽን ነኝ የማውቀው ነገር የለም እኔ እንትኑ የግሪን ካርዱ ትክክል አይደለም አለኝ። ኦኬ ትክክል ካልሆነ እኔ እኮ 2 አመቴ ነው ይሄ የ5 አመት ነው ገና 3 አመት ይቀረዋል አልኩት። መልስ የለውም። ስለዚህ እናንተ ናችሁ ህገወጥ ሰው ያስቀመጣችሁ ያኖራችሁት እና አይ ሌሎችን ዲፖርት እያደረግን ነው አለኝ። በል እንግዲህ እሱን ተው ወንድና መጨረሻ ላይ ወንበሬ ላይ አስቀምጦ ምን ትመክረናለህ አለኝ። ሰው ሁኑ አልኩት። ሰው ሁኑ ብለው ነበር። ያኔ ወደ አገር ቤት እንዳይገቡ የታገዱ ሰሞን ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕነታቸው ሁሉን ነገር ፊት ለፊት የሚናገሩ ናቸው በሚል ይንቆለጳጳሳሉ። ካንደበታቸው የሚወጡት ቃላት ቤተ ክህነቱንም ቤተ መንግስቱንም የሚነካኩ ናቸው። በአውደ ምሕረት ስብከታቸው በአደባባይ ንግግሮቻቸው ሁሉ ከሌሎች ጋር የሚያጋጯቸውን እንኳን ቢሆን የልቦናቸውን መሻት ከመናገር የሚወዝኑ አይደሉም። ስመስጠቱም ይቆም አቡነ ጴጥሮስ ነገ ይመጣሉ። አሁንም ብዙ እየሰማን ነው። አይገቡም ይባላል ምን ይባላል? የሃይማኖት ድንበር የለውም። የየትም ዜጋ ይሁን እንዴ ኢትዮጵያን ያቀኑ ተሳቱ ቅዱሳን ኢትዮጵያውያን ነበሩ እንዴ? አባ ሰላማ የመጀመሪያው ሊቀ ጳጳስ ኢትዮጵያዊ ነበር እንዴ? ደግሞ በሃይማኖት የዚህ ዜጋ የሚባል ነገር አለ እንዴ? ስንጣላ የዚህ ዜጋ ነው ስንዋደድ የዚህ ዜጋ ነው የሚባል በሃይማኖት የለም። ወንጀለኛ ከሆነ በየትም በወንጀለኛነቱ ይጠየቃል። ለሃይማኖቱ በሚያደርገው ነገር ከሆነ ደግሞ ሃይማኖቱ ነው። ወደን ፈቅደን ስለ ሃይማኖቱ በመናደርገው ነገር የሚመጣውን ሁሉ ለመቀበል ዝግጁ ሆነውን አባቶቻችን ያስተማሩ እና መጠላለፉ ይብቃል፣ መረጋገሙም ይብቃል፣ መወነጃጀሉም ይብቃል። እስኪ ለሰላም ጊዜ እንስጥ፣ ወደ ሰላም እናምራ። የላይ ፈሪ የታይ ፈሪ ጉልበተኛነቱም ይብቃ። እኔ አንበርክኬ ካልገዛው የሚለው ማስተሳሰብ ይብቃ። ምንም የትም አያደርስም። ማሰሪያው ሰላም እንጂ አንበርክኮ የገዛ አይተናነው። ማሰሪያው ሰላም ነው። ይሄዳል የንጹሃን ደም ይፈሳል እንደ ጎርፍ። ወላዶች የወላድ መካን ይሆናሉ። መጨረሻ ላይ በሰላም ይቋጭ ይባላል። ለሞተ ይብላኝለት ነው የሚባለው። በቃ አለቀ። ስለዚህ ሰው ሳይሞት ሰላምን ማስፈን የእያንዳንዳችን ግዴታ ነው። ስለዚህ ብፁዕነታቸውም ነገ ይመጣሉ። የሄዱበትን ሐዋርያዊ ጉዞ ሲፈጽሙ መጽሐፍ ማለት የወረቀቶች ስብስብ ሲሆን አብዛኛውን ጊዜ በላዩ ላይ የሚታተሙ ቃላት አንድ ላይ ተጣብቀው በጠንካራ ወረቀት ወይንም ካርቶን ሽፋን ውስጥ ተስተካክለው ይገኛሉ ይላል አንድ ለመጽሐፍ ብያኔ የሰጠ ትርጉም። ይሄ ከላይ ስለ መጽሐፍ ምንነት ያተታለ ብለን ያሰፈርነው ገለጻ የሞኝ ገለጻ ይመስላል። በመጽሐፍ ብዙ ታሪኮች ሲለዋወጡ ደጋግመን አስተውለናልና ጳውሎስ ኞኞን የመሰለ ሰው ከሀገር የመውጫ ፈቃድ እንዲሰጡት ለበላዮቹ ደብዳቤ እስከ መጽሐፍ የደረሰው አገሩን እየወደዳት ስደትን ያስመኘው መጽሐፍ ነው። የምኒልክ ደብዳቤዎች የሚል መጽሐፉ ገና ሳይታተም ከጊዜው አለቆች ጋር አናከሰውና ከሀገር ለመውጣት ተመኘ። ከጳውሎስ ቀድመው መንግስቱ ኃይለማርያም ከሀገር ወጡ እንጂ ይህን ጊዜ ስለ ጳውሎስ ኞኞ የምናውቀው ታሪክ ሌላ በሆነ ነበር። ሽቅርቅሩ በዓሉም እንደወጣ የቀረው በመጽሐፍ ሰበብ ነው። በኦሮማይ ጥቂት የማይባሉ ሰዎች ድርሰት ሳይሆን ዘገባ ነው ሲሉት መጽሐፉ ላይ ሐሳብ ይሰጣሉ። ምናልባት በዓሉ በዚያ ወቅት ጋዜጠኝነቱ አይሎበት ይሆናል። ብቻ ደረሰውም ዘገበውም በዓሉ እስካሁን ድረስ ምስጢር በሆነ ሁናቴ ደብዛው የጠፋው እዚህ ነኝ እንኳን ሳይል ወጥቶ የውሃ ሽታ የሆነው በመጽሐፍ ሰበብ ነው። በዓሉ ኦሮማይን ባይጽፍ ኖሮ እድሜው በረዘመ ነበር። የእነዚህን ሁለት ደራሲዎች ስንክሳር በተባራሪ ከሰማነውም እንዳለ ጌታ ካሰናዳውም እስረኞቹ መጽሐፍ መሃል ጨላልፈን አወሳን እንጂ በመጽሐፍ ሰበብ ብዙ የሆኑ ብዙ የተንገላቱ አሉ። እናም በገዛ ጣታቸው እየጻፉ በገዛ ሕይወታቸው ላይ የሚፈርዱ ደራሲያን ምጥ የሆኑ መጽሐፍትን እንደ ዘበት የወረቀት ክምሮች በቀለም የጨቀዩ ጥራዞች ብሎ መተርጎም የሞኝ እንጂ የሌላ እንዴት ይሆናል? ነገረ መጽሐፍት ቀላል አለመሆኑ ስለገባቸው ነው። ቤተ ክህነቱም ቤተ መንግስቱም በሁለት በኩል የተሳለ ሰይፍ ይዘው ሐሳብ የሚሸነሽኑት
እንዳለጌታ ከበደ ስለዚህ ሐሳብ መሸንሸኛ ሰይፍ ማለትም ስለ ሳንሱር እስረኞቹ የተባለ መጽሐፉ ላይ እንዲህ ብለዋል። ሳንሱር ማለት አንድ ሐሳብ ሕዝብ ዘንድ ከመድረሱ በፊት አስቀድሞ ነገር ማሽተት አሽትቶም ጥንቃቄ መውሰድ ነው። በነጻነት የተገለጸን ሐሳብ ማፈንና ማቃጠል ደግሞ ዋነኛ መገለጫው። የእንዳለጌታ ከበደን ሐሳብ ይዘን ስለ ሳንሱር መተከዛችንን ስንቀጥል አቢሲኒያ ሎው የተሰኘ ድረገጽ ላይ የሰፈረ ሐተታ እናገኛለን። ጸሐፊው ዘላለም ክብረት ይባላሉ። ርዕሱ ሳንሱርና ሕግ ከትናንት እስከ ዛሬ፣ ወቅቱ ደግሞ የፈረንጆቹ 2015 እና በዚህ አነስተኛ ጽሑፍ ጅማሩ ላይ እንዲህ የሚል ሐሳብ ሰፍሯል። የሰው ልጅ ሐሳቡን ለሌላው መግለጽ መጀመሩ ሰዎች የጋራ ባህሪያትን ይዘው ወደ አዲስ ስልጣኔ ወደ አዲስ ሕይወት እንዲወጣ አድርገውታል። ነገር ግን የዚህ ትስስር ድንበር የለሽ መሆን ጉዳት አለው በማለት በተለያዩ ወቅቶች በተለያዩ ምክንያቶች መረጃን የመለዋወጡ ሂደት ገደብ እንዲኖረው ይደረጋል። ገደብ እንዲደረግ የሚያስገድዱት ዋነኛ ምክንያቶች ሶስቱን ዋነኛ ተቋማት መጠበቅ በሚል ሐሳብ ስር ይጠቃለላል። እነዚህ ተቋማት ቤተሰብ፣ ቤተ እምነትና ቤተ መንግስት ናቸው። ቤተሰብን መጠበቅ ስንል ቤተሰብ የማህበረሰብ መሰረት በመሆኑ ቤተሰብንና ስርዓቱን የሚጎዱ ነገሮች በአደባባይ እንዳይኖሩ ማድረግ ማለታችን ነው። ቤተ እምነትን የሚያጎድፉ ነገሮችም እንዲሁም በሶስተኝነት በሕግ የተዘረጋውን ስርዓት ለመጠበቅ ሲባል ሲሆን ይህም የግደባ ሂደት ሳንሱር ይባላል። እንግዲህ ይሄ የሳንሱር ጥማት ድሆ አቤል ጋር ደርሶ ነበረ። አቤል በገዛ ወንድሙ ተቀጥቅጦ የተገደለ የዋህ ነው። ቃየልም በወቅቱ የዓለምን ሕዝብ 1/6ኛውን የገደለ ጨካኝ። ታዲያ ይህ የአቤል ደም በአንድ ወቅት ስሙ ከአቡነ ጴጥሮስ ጋር ተያይዞ ደጋግሞ ይነሳ ነበረ። አቡኑ ከአገር ኮበለሉና መጽሐፍ ተያዘባቸው የሚሉ ሁለት ምንጭ አልባ ወሬችን ስንሰማ ነበረ ያኔ የከረም ነው። የኮበለሉን ነገር የቤተ ክህነቱ ሥራ አስኪያጅ አቡነ አብርሃም ላምባሏልበት ኩበት ለቀማ ነው ብለው ውሃ ቸልሰውበት ከግለቱ የበረደ መስሎ ነበረ። አፕሶስት የመጽሐፉ ነገር ግን እሳቱ በሌለበት ጢሱ አይታይም ምን ያስተርታል። እውነቱ አቡነ ጴጥሮስ የአቤል ደም የሚል መጽሐፋቸው ነው። ብፁዕ አቡነ አብርሃም አቡነ ጴጥሮስ ወደ ውጭ በሄዱ ጊዜ በሰጡት መግለጫ ላይ ደግሞ የመንግስት ወታደሮች ከቤተ ክህነቱ ግቢ የሚወጡ መኪኖችን እንደሚፈትሹ ነግረውን ነበረ። ታዲያ በወቅቱ ሚዛን የደፉት ይህ ፍተሻ ያስፈልገው የአቤል ደም የተሰኘውን መጽሐፍ ቅጂዎች ፍለጋ ነው የሚሉ መላምቶች ነበሩ። እንግዲህ በዚሁ የአቤል ደም በሚል መጽሐፋቸው ይሁን ወይንም በሌላ ምክንያት ባይታወቅም አቡነ ጴጥሮስ ግን ወደ አገር ቤት እንዳይገቡ ከተደረገ ረዘም ያለ ጊዜ አስቆጥሮ ነበረ። አሁን ግን እርሳቸው ብቻ ሳይሆኑ ሌሎች ሁለት ብፁዓን አባቶችም ለመጪው ርክበ ካህናት ወደ አገር ቤት ይገቡ ዘንድ መንግስት አስፈላጊውን ትብብር እንደሚያደርግ አስታውቋል። ከአንድ ዓመት በላይ ይፋዊ ባልሆነ ሁኔታ ወደ አገር ቤት መግባት ተከልክለው የቆዩት ብፁዕ አቡነ ጴጥሮስን ጨምሮ ሌሎች ሁለት የቤተ ክርስቲያኒቱ አባቶች ላይ ተጥሎ የነበረው እገዳ መነሳቱን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ባወጣው መግለጫ አስታውቋል። የቤተ ክርስቲያኗ ቅዱስ ሲኖዶስ ዋና ጸሐፊ የሆኑት አቡነ ጴጥሮስ ባለፈው ዓመት ለቤተ ክርስቲያኗ ሥራ ከተጓዙበት ሀገረ አሜሪካ ጥር 28 2016 ዓ.ም ይፋዊ ባልሆነ ሁኔታ ማንነቱን ባልተገለጸ የመንግስት አካል ከቦሌ አየር ማረፊያ እንዳወጡ ተከልክለው ወደ መጡበት መመለሳቸው ይታወሳል። በወቅቱ ከየትኛውም የመንግስት አካል ስለ አቡኑ ወደ ሀገር እንዳይገቡ መከልከል የተሰጠ መግለጫ ባይኖርም ቤተ ክርስቲያኗ ግን አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ መሆናቸውን ከግምት በማስገባት ወደ ሀገር እንዲገቡ ፈቃድ እንዲሰጣቸው ለመንግስት ጥሪ አቅርባ ነበረ። አቡነ ጴጥሮስ ወደ አሜሪካ ከተጓዙ በኋላ ከሀገር ስለመኮብለላቸው ሐሰተኛ መረጃዎች በማህበራዊ ሚዲያዎች ላይ በስፋት ሲሰራጩ የነበረ ሲሆን ቤተ ክርስቲያኗም ጳጳሱ ወደ አሜሪካ የተጓዙት በሲኖዶሱ ዕውቅና ለቤተ ክርስቲያኗ ሥራ መሆኑን ተናግረው ነበር። የቅዱስ ሲኖዶሱ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት አቡነ ጴጥሮስ ባለፈው አንድ ዓመት ውስጥ የቤተ ክርስቲያኗ የበላይ አካል የሆነው ቅዱስ ሲኖዶስ ባደረጋቸው ስብሰባዎች ላይ በአካል መገኘት ሳይችሉ መቅረታቸውም ይታወቃል።
የመንግስት ኮሚኒኬሽን ጽሕፈት ቤት አርብ ባወጣው መግለጫ አቡነ ጴጥሮስን ጨምሮ ከዚህ በፊት ወደ ሀገር መግባት ሳይችሉ ስለመቅረታቸው ብዙም ሳይነገር የነበሩትን ሁለት የቤተ ክርስቲያኑን አባቶች ጨምሮ ጠቅሷል። መግለጫው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መንግስት ነገሩን በወደ ሰፊነት እንዲመለከተው በጠየቀው መሰረት ሶስቱ አባቶች ወደ ሀገር እንዲገቡ መፈቀዱን አመልክቷል። የቤተ ክርስቲያኑ አባቶች ወደ ኢትዮጵያ እንዳይገቡ ምክንያት የሆነው ጉዳይ በግልጽ ምን እንደሆነ ባልጠቀሰው መግለጫ ላይ ብፁዕ አቡነ ጴጥሮስ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ መፈቀዱን ገልጿል። አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ሲሆኑ አቡነ ቴዎፍሎስ ደግሞ የሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት ሊቀ ጳጳስ እንዲሁም አቡነ ያዕቆብ የዩናይትድ ኪንግደም፣ አየርላንድና የሩቅ ምስራቅ ሀገረ ስብከት ሊቀ ጳጳስ ናቸው። የመንግስት ኮሚኒኬሽን ጽሕፈት ቤት በግልጽ ሶስቱ አባቶች ላይ ወደ ሀገር እንዳይገቡ እገዳ ተጥሎ ስለመቆየቱም ሆነ አሁን ስለመነሳቱ ያለው ነገር ባይኖርም የቅዱስ ሲኖዶስ አባላት የሆኑት ጳጳሳቱ በሲኖዶስ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ግን ገልጿል። መንግስት አገራዊ ተቋማትን ለማጠናከር ቁርጠኛ አቋም እንዳለው የገለጸው መግለጫው አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታዎች መመቻቸታቸውን አስታውቋል። አክሎም መንግስት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድጋፍ ሲሰጥ መቆየቱንና ይህም እንደሚቀጥል ጠቅሶ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም እንኳን መንግስት ለቤተክርስቲያኗና ለምዕመኗ ሲል በሆደ ሰፊነት ለማለፍ ወስኗል ብለዋል። ከጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን መምጣት በኋላ መንግስት ከቤተ ክርስቲያኗ ጋር የነበረው ግንኙነት በከፍተኛ ደረጃ ተሻሽሎ የቆየ ሲሆን በቤተ ክርስቲያኗ አባቶች መካከል የተፈጠረውን መከፋፈል ተከትሎ ግን ግንኙነቱ ተበላሽቶ ቆይቷል። የደቡብ ሱዳን ታጣቂዎች በጋምቤላ ክልል ላሬ ወረዳ ውስጥ የሚገኝ ቢልኩን የተባለ አካባቢን መቆጣጠራቸውንና የላሬ ወረዳ ዋና አስተዳዳሪን ማቁሰላቸውን ምንጮች ተናገሩ። ታጣቂዎች ተቆጣጥረውታል የተባለው አካባቢው ነዋሪዎች ወደ ሌላ ከተማ እንደሸሹም ተገልጿል። ኢትዮጵያ ጎረቤት ሀገር ደቡብ ሱዳንን ከምትጎራበትባቸው ክልሎች አንዱ በሆነው ጋምቤላ ታጣቂዎች ጥቃት መፈጸም የጀመሩት ከትናንት በስቲያ ጀምሮ እንደሆነ አንድ የላሬ ወረዳ ኃላፊ ተናግረዋል። እንደ ኃላፊው ገለጻ የኢትዮጵያን ድንበር አቋርጦ የገቡት ከደቡብ ሱዳን መንግስት ጋር ግጭት ውስጥ ያሉት የሱዳን ህዝቦች ነጻነት እንቅስቃሴ ተቃዋሚ ወይንም ሱዳን ፒፕልስ ሊበሬሽን ሙቭመንት ኢን ኦፖዚሽን ታጣቂዎች ናቸው። ታጣቂዎቹ የገቡት የኑዌር ብሔረሰብ ዞን ላሬ ወረዳ ስር በምትገኘው የድንበር አካባቢዋ ፓጋግ ቀበሌ እንደሆነ ምንጮች ገልጸዋል። ከሀገሪቱ መንግስት ጋር ግጭት ውስጥ ያሉት ታጣቂዎች ድንበሩን አቋርጦ የገቡት ተኩስ ሲከፈትባቸው ሸሽተው እንደሆነም ተናግረዋል። ታጣቂዎቹ የራሳቸውን ድንበር ዘለው ወደኛ ድንበር ነው የገቡት። እስከ ትናንት ድረስ ያገኘነው መረጃ በእኛ ድንበር ነው ያሉት። የኢትዮጵያ ባንዲራ ጭምር ነው የወሰዱት ብለዋል። ታጣቂዎቹ እስከ ትናንት ድረስ እየገቡ እንደሆነ መረጃ እንዳላቸው አክለዋል። ኃላፊው ታጣቂዎቹ ድንበሩን አቋርጠው ከገቡ በኋላ በነዋሪዎች ላይ ተኩስ መክፈታቸውንና ቤቶችን ማቃጠላቸውንም ተናግረዋል። የታጣቂዎቹን እንቅስቃሴ ተከትሎ ህዝቡን ለማረጋጋትና ድንበሩን ለመመልከት ወደ አካባቢው የተጓዙት የላሬ ወረዳ ዋና አስተዳዳሪ አቶ ቶክሞንግ በተከፈተባቸው ጥቃት እንደቆሰሉም ምንጮች ገልጸዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃም የወረዳው ዋና አስተዳዳሪ ተኩስ እንደተከፈተባቸውና በቀኝ እግራቸው ታፋ ላይ ተመተው መቁሰላቸውን አረጋግጠዋል። የወረዳው አስተዳዳሪን ጨምሮ የመንግስት አካላት በአካባቢው የተገኙት በደቡብ ሱዳን የተነሳው የእርስ በርስ ግጭት በድንበር አካባቢ በሚገኘው ፓጋግ ቀበሌ ኩብሪ ቢልኮን ተብሎ እንደሚጠራው አካባቢ የተዛመተ መሆኑን ለማጣራት እንደነበረም ገልጿል። የወረዳው ዋና አስተዳዳሪ በጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል በሕክምና ላይ እንደሚገኙም የክልሉ ፖሊስ ኮሚሽን ባወጣው መግለጫ አመልክቷል። አቶ ቶክ ሰውነታቸው ውስጥ የገባው ጥይት ባይወጣም በአሁኑ ሰዓት በጥሩ ሁኔታ ላይ እንደሚገኙ ግን ተናግረዋል። ከወረዳው አስተዳዳሪ ውጪ ጥቃት የደረሰባቸው ሰዎች እንደሌሉ የሚናገሩት ኃላፊው የአካባቢው ታጣቂዎችና ፖሊስ የምላሽ ተኩስ ከመክፈት መቆጠባቸውንም ጠቅሰዋል። በአካባቢው የነበሩ የጸጥታ ኃይሎች ተኩስ ቢከፍቱ ኖሮ ብዙ ጉዳት ይደርስ ነበር ሲሉም እርምጃ ያልተወሰደበትን ምክንያት አስረድተዋል። ኃላፊው እንደሚገልጹት ድንበሩን አቋርጦ የገቡት የደቡብ ሱዳን ታጣቂዎች አሁንም አካባቢውን እንደተቆጣጠሩ ናቸው። እንደ መረጃ ያገኘነው እዚያ ብዙ ቤት ተቃጥሏል፣ በርካታ ህዝብም እየተፈናቀለ ነው ብለዋል ኃላፊው።
ከአካባቢው የሸሹ ነዋሪዎች ወደ ወረዳ ዋና ከተማ ኮርገንግ እየገቡ መሆኑንም አክለዋል። ታጣቂዎቹ በፓጋግ ቀበሌ ውስጥ የሚገኘውና የድንበር አካባቢ የሆነውን ብልኩን የተባለ መንደር ሙሉ በሙሉ እንደተቆጣጠሩት ኃላፊው ተናግረዋል። እንደ ምንጩ ገለጻ የታጣቂዎቹን እንቅስቃሴ ተከትሎ የወረዳው አስተዳደር ከክልሉ መንግስት ድጋፍ እንዲደረግለት ጥሪ አቅርበዋል። የጋምቤላ ክልል ፖሊስ ኮሚሽን ባወጣው መረጃ ላይም የላሬ ወረዳ ፖሊስ ከዞኑና ከክልሉ ፖሊስ እንዲሁም ከሚመለከታቸው የፌዴራል የጸጥታ አካላት ጋር በመተባበር ሁኔታውን በቅርበት በማጣራት ላይ እንደሚገኝ መግለጹም ተጠቅሷል።